ካሜራማናችን በረከት በህይወትና በሞት መካከል የመቆየቱ ጉዳይ እጅግ አሳሳቢ እጅግ በጣም አስደንጋጭ እየሆነ መጥቷል። ሀገር ውስጥም ከሀገር ውጭም ሆናችሁ ይህን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካ ሾው ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ እያመጣን አብረን የምንፈታበት አብረን የምንሰማበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ተመልካቾቻችን እንደተመለከታችሁት አንድ ለየት ያለ ኬስ ከጀመረ ሰንበት ብለናል። እነዛን ሁሉ ኬዞች ግን አገባደን መጨረሻ ላይ እንግዲህ በድል ያጠናቀቅንበት ሰዓታችን ላይ ደርሰን ነበረ። ነገር ግን በመሃል አንድ ያልጠበቅነው ነገር ተከሰተ። ካሜራማናችን በረከት በነሱ እጅ ስር በእነዚህ ሰዎች ቁጥጥር ስር ገባ። ከዛ በኋላ እንግዲህ እኛ የተቻለንን በሙሉ ተጋድሎ አድርገን ያ ልጅ እንዲመለስ አድርገን ነበረ። በነሱ ቦታ እኛ በቀጠርናቸው ቦታ ላይ ልጁን እንዲያስቀምጡልን ነበር የተነጋገርነው። ከዛ በኋላ እንግዲህ ያስቀምጡልን ካገኘነው በኋላ ግን የደረስንበት ነገር በጣም አስደንጋጭ እጅግ በጣም ያልጠበቅነው ሆኖ ነበር ያገኘነው። በረከትን ስናገኘው ራሱን አያውቅም ነበር ይሄ ልጅ። ራሱን ከመሳትም በላይ እንግዲህ ለረጅም ጊዜ እስካሁንም ጭምር እንግዲህ ይሄ ልጅ አልነቃም። በጣም አስደንጋጭ የሆነብን በጣም አሳሳቢ ያደረገብን ነገሮችን ውስብስብ እንዲሆኑ ያደረጉብን ነገር ደግሞ ይሄ ነው። እንግዲህ ከዛ በተጨማሪ በጣም ብዙ ነገሮች እየተከሰቱ ነው ያሉት። እነዚህ ሰዎች ቁምላቸውን ጨምሮ የቁምላቸውም ልጅ ቤተሰቦች ስለሽን ጨምሮ ይህን ጉዳይ ከመጀመሪያውም አንስቶ ከጌታቸው አንስቶ አቤል ላይ የግድያ ሙከራ እስከ ማድረግ ድረስ የደረሱትን ጌታቸውን እነዚህ ሰዎች ሙሉ ለሙሉ ቅርንጫፋቸውን እየጣልን እየቀነጠስን ነበረ የመጣው። ስራቸውን እያጸዳን ነበር የመጣ ነው። ከዛም በተጨማሪ ደግሞ የደረሰብንን ነገሮች ደግሞ ታውቃላችሁ፣ እናንተ ምስክር ናችሁ። የተፈጠረውን ነገር ደግሞ ሲመጣ በረከት ላይ ተንከባሎ በጣም ብዙ ነገሮችን ይዞ መጣ። ከዛ በኋላ እንግዲህ የተፈጠረውን ነገር ከሰማን በኋላ በጣም አስደንጋጭ ሆነብን። ወደ ሕክምና ቡድን አባላቶቻችን ነበር የወሰድነው። ከዛ በኋላ ለቤተሰቡ የተፈጠረውን ነገር የተሻለ ነገሮች ቦታቸውን ይዘው ይስተካከላሉ ብለን አስበን ነበረ። እንግዲህ ቀናቶች ደግሞ እየሄዱ በሄደው ቁጥር ያልጠበቅነው ነገር እየተከሰተ ሲመጣ እዛ ጋር ምንድነው ማድረግ ያለብን? ለቤተሰቦቹ ማሳወቅ አለብን። እናት አለው እህት አለው። በቀጥታ ቤት ስንገባ እንግዲህ ማሚን ወይም ደግሞ ወይዘሮ አመለወርቅን ነበረ ያገኘናቸው። ከሳቸውም ጋር ደግሞ ያደረግነውን ቆይታ ተመልክታችሁ ነበረ። በረከት ምን አይነት ልጅ እንደሆነ በእኛም ምን አይነት አቀባበል እንዳለው ሙሉ እንደ ቤተሰብ የሚታይ ሰው ነው። በጣም ሁሉም ሰው የሚወደው ስነ ስርዓት ያለው ልጅ፣ ሰው አክባሪ ታዛዥ የሆነ ልጅ ነው። ከዛ በኋላ ግን ከቤተሰቡም ደግሞ ከራሳቸው አንደበት የሰማነው እንዴት እዚህ ደረጃ እንደደረሰ የደረሰበትን እያንዳንዱን ነገር ነገሩን፣ አወሩን። ከዛ በኋላ ግን አሁን ስለሚሰራው ስራ ጭምር ያውቃሉ የሚለውን እያንዳንዱ ነገር ከሳቸው ሰማን። አሁን መገኘቱን አላወቁም ነበረ። ሁለት ዜና ነበር እዛ ቤት ስንሄድ ይዘን ይሄን ነው። አንደኛ መገኘቱን፣ ሁለተኛ ደግሞ ያለበትን ስታተስ መናገር በጣም ከብዶን ነበረ። ልጆት ተገኘ እንኳን ስንላቸው የቀናት እንኳን ጭንቀታቸውን እንዴት እንዳራገፉት ተመልክታቸዋል። በጣም ሰቃቂ ነበረ። በጣም ከዛ ደስታ በኋላ ያንን ሁሉ ደስ ብሏቸው እንደዛ መሬት ስመው እንደዛ ተደስተው እንግዲህ ያላረጉት ነገር አልነበረም። እናቶች ይሄ ስሜት ትረዱታላችሁ። እና ከዛ በኋላ ለኛ በጣም ከባድ የሆነው ደግሞ ያለበትን ስታተስ እንደዚህ አይነት ሁኔታ ነው ያለው ይሄ ልጅ ብሎ መናገር ደግሞ በጣም ከብዶ ነበረ። ግን መናገር ደግሞ ግዴታ ነበረ። በዚህ አይነት ሁኔታ ውስጥ ነው ያለው ልጆት እስካሁን ራስዎን አያውቅም ስንላቸው የተፈጠረውን ደግሞ ተመልክታችኋል። እናት ናቸው፣ የወለዱት ልጃቸው ነው፣ ሚሳሱለት ልጃቸው ነው፣ አንድ የወንድ ልጄ ነው ብሎ ነው የሚያስቡት። ያ ልጅ እንደዛ ሲሆን እንግዲህ የተፈጠረውን ነገር ተመልክታቸዋል። ለእኛም በጣም አሳዛኝ ነበረ። እንግዲህ ለሚደረገው ሰርጀሪ ሐኪሞቹ ለእኛ የቤተሰብ ፊርማ ያስፈልጋል፣ እውቅና ያስፈልጋል ስላሉን የመጣ ነው ስንል ደግሞ ነገሩ የባሰ ሆነ። ራሳቸውን እስከ መሳት ደረሱ። በጣም ነበር የደነገጥ ነው። እንግዲህ እሳቸውንም የግድ ይዘን ስለሄድን የሕክምና ቡድን አባላቶቻችንን ጠራን፣ መኪና ጠራን፣ ወደ ሕክምና ተቋም ነበር የወሰድናቸው። እዚህ ጋር ደግሞ እንግዲህ ቁምላቸውን ከያዝናቸው በኋላ በጣም ብዙ ነገሮች እየመጡ ነው። ይህንን ክፍል መለስ ብላችሁ ወደኋላ የምታስታውሱ ሰዎች ፕሮፌሰሩን ወይም ደግሞ ፕሮፌሰር መስፍንን በደንብ ታስታውሳላችሁ። ፕሮፌሰር መስፍን ማለት ከውጭ ሰዎች ጋር በቀጥታ ግንኙነት ያለው ማይክሮቺፕሱን ሳይቀር እንዲሰራ የሚያደርግ ከፋርማሲስቶቹ ጋር ሳይቀር ቀጥታ እነሱን የሚመራ ከውጭ ሰዎች ጋር ግንኙነት ያለው ሰው ነው። ዶክተሩ ያለችንን በሙሉ ታስታውሳላችሁ። እንዴት እንደመለመላቸው ሳይቀር ውጭ ድረስ እስከ መሄድ እንደደረሱ እነዚህ ሰዎች ውጭ ድረስ የሚሄዱት ግን እነዚህን ሁሉ ነገሮች ለመስራት ነው። ሀገር ውስጥ የሚገነባው ሆስፒታል ሳይቀር ለዚህ ዓላማቸው ማስፈጸሚያ ነው። ይህንን ሰው በደንብ አስታውሳችሁ። ቤቱ ድረስ ያገኘነው ሰው ነው። ቤቱ ድረስ ሄደን ቤተሰቦቹን ያገኘን የገዛ ልጁ እንኳን እሱ አባቴ አይደለም በሱ የሚመጣውን ማንኛውንም ነገር ለመተባበር ፈቃደኛ ነኝ ብሎ
ይህን ያክል በገዛ ልጁ እንኳን የተጠላ በገዛ ቤተሰቡ የተፈራ ሰው ነው። ይሄ ሰው እንግዲህ ብዙ ስሞች አሉት። በእርግጥ እኛ ለጊዜው ያገኘንበት ስም ፕሮፌሰር መስፍን የሚባል ሰው ነው። እንግዲህ በዛ ስምን ያገኘ ነው። በጣም ብዙ ነገሮች ግን ከዛ ጀርባ አይተናል። በሱ ስልክ ፕሮፌሰር መስፍን ነኝ የሚል ሰው በቀጥታ ደውሎልን ነበረ። የኛን ሰዎች ማትለቋቸው ከሆነ አሁንም ቢሆን ብዙ ነገሮች እንግዲህ የስልክ ሪከርዶች ድምጾችም ሳይቀራሉ። ከዛ በኋላ ግን እነዚህ ሰዎች አሁንም ቢሆን ፕሮፌሰሩን መያዝ እንዳለብን ይሰማናል። ከባድ እንደሆነ እናውቃለን ይሄ ነገርና ነገሮችን የባሰ ውስብስብ ያደረገብን አሁንም ቢሆን ይሄ ነገር ታቅዶ በረከትን በህይወት ማትረፍ ከፈለጋችሁ የኛን ሰዎች ልቀቁልን የሚል መደራደሪያ ሀሳብ ነው ያቀረቡልን። ይሄ በጣም አስከፊ ነገር ነው። ይሄ በጣም አስደንጋጭ ነገር ነው። የበረከትን ህይወት ማትረፍ ከፈለጋችሁ እንግዲህ እዚህ ጋር የኛን ሰዎች ልቀቁልን ነው። ይሄንን ሁሉ ጊዜ የለፋንበትን ኬዝ መበተን አንፈልግም። እዚህ ጋር ደግሞ በረከትን ማጣት አንፈልግም። ይሄ በራሱ እኛን አጣብቂኝ ውስጥ ከቶናል። በጣም ከባድ ያደረገብን ለኛ ይሄ ነው። ነገሩን ምን መወሰን እንዳለብን አናቅም። እዚህ ጋርም ያለው የሰው ልጅ ህይወት ነው። እዚህ ጋር ደግሞ ብዙ ዘመን የለፋንበት ኬዝ ነው። እንግዲህ በስልክ ቁጥር ከዚህ በፊት እንደምናደርገው ማፕም ሎኬሽንም ተጠቅመን ለመያዝ ሞክረን ነበር። በቀጥታ ስልኮቹ እንግዲህ ተሰብሮ የሚጣሉ ይሆናል አላቅም። ከአገልግሎት መስጫ ሎኬሽናቸው ሙሉ በሙሉ የጠፋው ስልኮች ናቸው። ስህተታቸውን መድገም ስለማይፈልጉ አሁንም ቢሆን እንግዲህ የተቻለንን ለማድረግ እኛ እንጥራለን። ነገር ሌሎች እንዲማሩበት ሌሎችም ደግሞ በሀሳባቸው በጸሎታቸው ሳይቀር እንዲያግዙን ማድረግ እኛን ሼር ማድረግ ማበረታታት ነውና ይህንን አድርጉ ትላለሁ። ብሩክ ነኝ። መልካም ቆይታ